እኛ በትንሳኤ ዘጉባኤ ምንነሳው ድንግል ማርያም ቀድማ ተነሳች። ማርያም ሞትሽ ሰርግ ይመስላል። ሰው በልቅሶነት እየተለቀሰ ይዋላል። በድንግል ማርያም እረፍቷ በሞቷ ቀን ግን ጥር 21 እየተዘመረ ይውላል። የበሰበሰው ስንዴ ወደ ላይ እንደሚነሳ የኛ አካልማ እንዴት በስብሶ ይቀራል? ያ በምድር ላይ የነበረው ጸጋና ክብሩ እግዚአብሔር አይቀመውም። አንደኛ እግዚአብሔር ወረተኛ አይደለም። በሁለተኛ አገልግሎቱ አልተቋረጠም። ልሄድ ከእግዚአብሔር ጋር ልኖር ሄደ። በዛ ላይ አገልግሎቱ ያ ምልጃው ያ የተሰጠው ጸጋ ዘላለማዊ እንደሆነ ይነግረናል። በሐዲስ ኪዳን ምን ሞት የአዳምን ሞት አይደለም። እኛ ምን ሞት የጌታን ሞት ነው። ሞት ከባድ የሚሆነው ምን ፈራው የሚያስጨንቀን መቃብሩን፣ ድንጋዩን፣ መጣልን፣ ከቤት መለየትን፣ ጉድጓድ ውስጥ መጣልን ካያችሁት ሞት አስፈሪ ይሆናል። ስንኖር ለብዙ ነን። ሚስት ያለችው ለሚስቱ፣ ባል ያላት ለባሏ፣ ልጆች ያሏት ለልጆቿ፣ ለልጆቹ ስንኖር ለብዙ እንጠቅማለን። ስንሞት ግን ምን ጠቅም ለአንዱ ብቻ ነው። ለቀይ ሲሆንባት እናቲቱ የኔ ልጅ አይደለም ብላ ጥሎት ሄዳለች። አባቱም ይሄን አይመስልም ብሎ ጥሎት ይሄዳል። እናትም አባቱም ሳይኖረው ሰውን የሚያኖረው እግዚአብሔር እንጂ ሰውን ሰው ያኖረው። ዛሬ 40 ቀን ሳይሞላ እርግጥ ሐሜቱም ከባድ ነው። የኛ ሰው እዲያ እልባይ ለሟች ነጭ ለብሳ አይዋት እስኪውኑ አምሮባት ያለ ማለት ይጀምራል። ቀብሮ ከመጣ በኋላ እጁን ይታጠባል። ለምንድን ነው? እና እጅር የሚቀብሩ የት እንደሆነ ታውቃላችሁ? እኛ ቤተክርስቲያን ለምን እንቀበራለን? ስለተጻፈ ሲኦል አንገባም። መዳረሻችን ግን እግዚአብሔር ያውቀዋል። እግዚአብሔር አወቀው ማለት ግን እግዚአብሔር ስለጻፈው ነው ማለት አይደለም። በራሳችን ነፃነት በራሳችን ሜዳ ሩጠን ምን ደርስበትን ያውቃል። ውጤቱን ግን ይጽፈዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አልፋና ኦሜጋ አሐዚ ዓለማት አጋዕዝተ ዓለም ሥላሴ ክብር ምስጋና ይድረሰው። የአርያም ንግሥት የፍቅር እመቤት እናትነትን ከድንግልና አማላጅነትን ከርኅራኄ አስተባብራ ያዘች የጸጋ መፍሰሻ የሁላችን ተስፋ ማምላክ ወላዲተ አምላክ ክብር ምስጋና ይድረሳት። እድሜ ሰጥቶ እችን ሰዓት ሰጥቶ ለዚህ ያደረሰን እግዚአብሔር ይመስገን። እድሜ እናት በርኅራኄ አባት በደግነት አይሰጥም። እግዚአብሔር ብቻ የሚሰጠው ውድ ስጦታ ነው። የገንዘብ ብዛት የማይገዛ በስልጣን ከፍታ የማይገኝ እግዚአብሔር ብቻ የሚለግሰው በየቀኑ የሚሰጠን ውዱ ስጦታ እግዚአብሔር በህብረት ነፋሳቱን ሰጥቶናል፣ ዝናማትን ሰጥቶናል፣ አየሩን ሰጥቶናል፣ ሁሉን በህብረት ሰጥቶናል። ለግል የሚሰጠን ግን ስጦታ አለ። እሱ ምን ይባላል? እድሜ ይባላል። እድሜ ለንስሐ ሰጥቶ ለዚህች ቀን ያደረሰን እግዚአብሔር ይመስገን። እንኳን አደረሳችሁ። ታላቁ መምህራችን ለብዙ ዘመን ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ውዳሴዋን ቅዳሴዋን ሲተረጉሙልን ሰንብተዋል። እኒህን መምህር እኒህን አባት የሰጠን እግዚአብሔር ይክበር ይመስገን። ለዚህ ቀን እንኳን በሰላም አደረሳችሁ። ልሄድ ከእግዚአብሔር ጋር ልኖር እናፍቃለሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች በምዕራፍ 1 ቁጥር 23 ላይ የሚገኝ ቃል ነው። ሐዋርያው ቅዱስ ጳውሎስ 14 መልእክታትን ጽፏል። 10ሩ ለሀገር ነው፣ 4ቱ ለሰዎች ነው። ከተጻፉት መልእክታት የፊልጵስዩስ መልእክት ይነግረናል። ዛሬ በሱባኤውን ጨረስነን ብለን በተለይ በመጀመሪያው ሱባኤ ሐዋርያት ድንግል ማርያምን ቅዱስ ስጋዋን የተከበረ ስጋዋን ያን አምላክን የታቀፈ እነዛ እጆቿ አምላክን ያጠቡ እነዛ ጡቶቿ ያ የተቀደሰ አካል መለኮትን ያዘለ መለኮትን ለ9 ወር ከ5 ቀን ማህደር ሆኖ የተሸከመ ሐሊበ ድንግልናዋን ያጠባች ድንግል ማርያም ቅዱስ ስጋዋን ያ በገነት ውስጥ በጥር 21 ጀምሮ የነበረውን ለሐዋርያት የተሰጠበትን ቀን እናስባለንና ክርስቶስ ሞተ፣ ሞትን ድል አድርጎ ተነሳ ብንል መለኮት የተዋሃደው ስጋ ስለሆነ እንላለን። የኛን ትንሳኤ የሚያረጋግጥልን እናቱ ድንግል ማርያም እኛ በትንሳኤ ዘጉባኤ የምንነሳውን እሷን ዛሬ አስነስቶ ስላየን ነው። ስለዚህ ዛሬ ሞትን በትንሳኤ ዙሪያ አብረን እንማራለን። በዚች አጭር ደቂቃ ውስጥ አይምሯችሁን ሰብሰባችሁ እኔ የምናገርበትን እናንተ የምትሰሙበትን እዝነ ልቦና ከፍቶ እግዚአብሔር ሁላችንንም ያስተምረን። እስኪ ይህን ቃል በሉት ወገኖቼ። ልሄድ በሉ እስኪ ከእግዚአብሔር ጋር ልኖር እናፍቃለሁ። ጳውሎስ ነው። ልሄድ ከማን ጋር ልኖር? መሞት ከማን ጋር መኖር ነው? ከእግዚአብሔር ጋር መኖር ነው። ይህ ይግባችሁ ምእመናን። ሞት ከባድ የሚሆነው ምን ፈራው የሚያስጨንቀን መቃብሩን፣ ድንጋዩን፣ መጣልን፣ ከቤት መለየትን፣ ጉድጓድ ውስጥ መጣልን ካያችሁት ሞት አስፈሪ ይሆናል። ሞት ግን ከአምላክ ጋር መኖር መሆኑን ካወቃችሁት መናፈቅ ትጀምራላችሁ። ጳውሎስ የሚነግረን ይሄን ነው። ልሄድ ነው ያለ። ከማን ጋር ልኖር? ከእግዚአብሔር ጋር ልኖር። መሞት ከአምላክ ጋር መኖር ነው። ይሄ ያልገባቸው
አንዳንዶች በሞቱ ወገኖቻቸው ዓመት ሙሉ ጥቁር የሚለብሱ በየቀኑ ፊታቸውን የሚያነጩ የሞተች እናቷን የሞተ አባቱን እያሰበ በሐዘን ውስጥ የሚያልፍ ሰው መሞት ከአምላክ ጋር መኖር መሆኑን የረሳ ሰው ሲሆን፣ በነገራችሁ ላይ ክርስቲያኖች እኛ ሐዲስ ኪዳን ላይ ነው የምንኖረው። ሐዲስ ኪዳን ላይ ሞት ከማን ጋር መኖር ነው? ከእግዚአብሔር ጋር መኖር ነው። ከአምላክ ጋር ለምኖር አሁን ነገ ኪዳነ ምሕረት ታቦት ወጥቶ ስንዘምር ነው ምንሆን? ማርያም ሞትኪ ይመስል ከብካቤ ይላል። ማርያም ሞትሽ ሰርግ ይመስላል። ሰው በልቅሶ ዕለት እየተለቀሰ ይዋላል። በድንግል ማርያም እረፍቷ በሞቷ ቀን ግን ጥር 21 እየተዘመረ ይውላል። አቡነ ገብረ መንፈስ ቅዱስ ባረፉበት ቀን እንዘምራለን። ሞታቸውን እንደ ሰርግ እልል እንላለን። መሞት እዚህ ምድር ላይ ማቆም አይደለም። መሞት ከአምላክ ጋር የዘላለም ሕይወት መጀመር ነው። ይኸውላችሁ ቅዱሳን ያማልዳሉ ስንል አገልግሎታቸው ምድር ላይ ያለው በሰማይ እንደማያቋረጥ ራሱ ጌታ ስለነገረን ሐዋርያትም ስለነገሩን ነው። ምን አለ? ይኸውላችሁ በምድር ላይ ሲያማልድ የነበረ ጳውሎስ ከሞተ በኋላ አገልግሎቱ አይቋረጥም። ለምን? በሰማይ አገልግሎት እንደሚኖር ነገረን። ልሄድ ከማን ጋር ልኖር? አልተቋረጠም ማለት ነው። ጳውሎስ ምድር ላይ ያለ አማለደ፣ አስተማረ፣ መከረ፣ ዘከረ። ያ በምድር ላይ የነበረው ጸጋና ክብሩ እግዚአብሔር አይቀመውም። አንደኛ እግዚአብሔር ወረተኛ አይደለም። በሁለተኛ አገልግሎቱ አልተቋረጠም። ልሄድ ከእግዚአብሔር ጋር ልኖር ሄደ። በዛ ላይ አገልግሎቱ ያ ምልጃው ያ የተሰጠው ጸጋ ዘላለማዊ እንደሆነ ይነግረናል። ልሄድ ከማን ጋር ልኖር እናፍቃለሁ? ከእግዚአብሔር ጋር ልኖር እናፍቃለሁ። ሞትን ማን ፈጠረው? ሊቁ ሞትን እግዚአብሔር አልፈጠረውም ይላል። ሞትን ማን አልፈጠረው? እግዚአብሔር አልፈጠረው። ሞት የኃጢአት ውጤት ነው። ኃጢአትን ቢሰራ ዕፀ በለስን ቢበላ እንዲሞት የሚሞት ሥጋ አለው። በቅድስና ቢኖር ዘላለማዊነትን እንዲኖር ሆኖ ነው የተፈጠረ። ስለዚህ ሞትን በራሱ ምልጫ ጠራው። ብረት መሬት ላይ ቢወድቅ ይዝጋል። ዝገቱን ምን አመጣው? የብረቱ ባህሪ። ዳቦ እንጀራ ተጋግሮ መሶብ ውስጥ ቢቀመጥ ይሻጋል። ሻጋቱን ምን አመጣው? የእንጀራው የዳቦ ባህሪ። ሞት የሚሞት አካል አለንና ሞት የሚስማማው አካል ስለነበረ ሞትን የሰው ልጅ ጠራው። ሰው ሞት በሰው ልጅ ሰለጠነ። ልብ በሉ፣ የመጀመሪያው ሞት ከእግዚአብሔር መለየት ነው። አዳም የሞተ በስጋው ከ930 ዓመት በኋላ ነው። የመጀመሪያ ሞት የሚባል በነፍሱ ነው። የስጋ ሞት እንግዲህ ሞተ በኋላ ነው። ያ ከእግዚአብሔር ጋር መለየት በርደተ መቃብር ርደተ ሲኦል በርደተ ሞት የሞት ሞት ተፈርዶበት ነፍሱን ሲኦል ውስጥ ስጋውን ቃብር ውስጥ ተቆራይቶት የነበረ ያ የመከራ ዘመን ክፉ ነበር። ክብር ምስጋና ይግባውና ከሦስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ እኛን ሆኖ የእኛን ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ ከገነት ተሰደን ወደ ምድረ ፋይድ ወርደን የነበርነው ለዘመናት ነፍሳችን ሲኦል ውስጥ ስጋችን ቃብር ውስጥ ተቆራይቶት ይዞት የነበረውን የዲያብሎስን አሰራር ሽሮ ሞትን በሞቱ ገድሎ የሞትን መውጊያ ሰብሮ ክርስቶስ ነፃ ወጣን። ኢየሱስ ክርስቶስ ተሰቅሎ የሞትን መውጊያ ሰብሮ ድል አድርጎ ተነሳ። ከዛ በኋላ ሞት ወደ ሲኦል መሄጃ መንገድ ነበረ። ክርስቶስ የሞትን በር የገሃነምን በር ዘጋና ወደ መንግስተ ሰማያት መግቢያ ድልድይ ያደረገው። በሐዲስ ኪዳን ምን ሞት? የአዳምን ሞት አይደለም። በሐዲስ ኪዳን ምን ሞት? የኢየሱስ ክርስቶስን ሞት። አዳም እንደሞተ ብንሞትማ ገሃነም ነው ምንወርድ። የአዳም ሞትማ ወደ ሲኦል ነው የሚያወርድ። ጽድቅ እንኳን እንደ መርገም ጨርቅ አስደርጎ ነበር። ሐዲስ ኪዳን ላይ የአዳም ሞት በክርስቶስ ሞት ተሽሮ ምን ሞት? የክርስቶስን ሞት። የክርስቶስ ሞት ወደ የት ነው መንገዱ? ከእርሱ ጋር ልንኖር እኮ ነው ይላችሁ። ልሄድ ነው የሚል ጳውሎስ። ከማን ጋር ልኖር? ከክርስቶስ ጋር መኖር። አነ ውእቱ ትንሣኤ ወሕይወት አለ በዮሐንስ ወንጌል በምዕራፍ 11 ላይ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ በሐዲስ ኪዳን ወደ መንግሥተ ሰማያት አሁን ገነት በኋላ መንግሥተ ሰማያት ለመግባት ቪዛዋ ምን ትባላለች? ሞት ትባላለች። የትኛውም ቅዱስ የትኛውም ጻድቅ ከቅዱሳን ሁሉ የምትበልጥ ክብሯ የሚበልጥ ከሰማያታት ሁሉ የሚበልጥ ከፍጥረት ወገን የተለየች ድንግል ማርያም እንኳ ወደ መንግሥተ ሰማያት ለመግባት ሞት ምትባለዋን በር ማለፍ ነበረባት። ሞት የሚባለውን ድልድይ ሳያልፉ የእግዚአብሔር መንግሥት አይወረስም። ምን ሞት? የክርስቶስን ሞት ነው። እኛ ምን ሞት? የጌታን ሞት ነው። መድኃኔ ዓለም እንደሞተ ሞታለሁ፣ እርሱ እንደተነሳ እንነሳለሁ። ይህን ስናስብ ወደ እግዚአብሔር መግቢያ ድልድይ ሞት መሆኑ ካወቀ ሞት መፍራቱን እንተዋለን። ምክንያቱስ ምን ሞት? የክርስቶስን ሞት ነው። ወደ እግዚአብሔር መንግሥት የግድ ለመግባት በዚህ መንገድ ውስጥ ማለፍ ግዴታ እንደሆነ ክርስቶስ ነገረን። ያ ደግሞ እንደማይቀር መጽሐፍ ነገረን። ትምህርቴን ጠራ አድርጌ ልንገራችሁ ወገኖቼ። ክርስቶስ ተስፋ ሰጠን።
እርሱ እንደሄደ ወስዳቸዋለሁ አለ ሐዋርያትን። እርሱም ብቻ አይደለም፣ ድንግል ማርያም ሰው ናት፣ ከፍጥረት የተለየች ነች፣ የከበረች ነች። ይህም አትባል ከአእምሮ በላይ ረቂቅ ከህሊና በላይ ምጡቅ የሆነውን ሰማይ ወምድር ዘኢያገምሮ ውስተ ማኅፀነ ድንግል ጾሮ ብለን ከሰማይ የሰፋውን ከምድር የጠበበውን የማይቻለውን በማኅፀኗ ይዛለች፣ ችላለች፣ ወስናለች። ስለዚህ ወደ እግዚአብሔር መንግስት እግዚአብሔር ፍርዱ ያዳላ መንግስተ ሰማያት ለመግባት መሞት ነበረባት። ጥር 21 ቀን ምን አለች? ሞተች። ከዛስ እኛ እንነሳለን ብለን ተስፋ የኖረን እርሱ ተነስቶ ነው። ከኛ ወገን ደግሞ እሱ ሰው ብቻ አይደለም፣ መለኮት የተዋህደው ስጋ ነው የተነሳ እንዳንል ከኛ ወገን የሆነች ምንም ንጽሕት ቅድስት ብትሆንም ድንግል ማርያም ተነሳች። እኛ በትንሣኤ ዘጉባኤ የምንነሳውን ድንግል ማርያም ቀድማ ተነሳች። እርሱ በስልጣኑ ተነሳ፣ በአባቱ ስልጣን በራሱ ስልጣን ተነሳ። አብ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባሕቲቴ። በአብ ስልጣን ተነሳ፣ በመንፈስ ቅዱስ ስልጣን ተነሳ፣ በራሱ ስልጣን ተነሳ ብንልም አንድ ነው። ስልጣናቸው አንዲት ናት። በአንዲት ስልጣኑ ሞትን ድል አድርጎ ተነሳ። ድንግል ማርያም ግን በልጇ ስልጣን ተነሳች፣ በክብር ተነሳች። እኛ በትንሣኤ ዘጉባኤ፣ ትንሣኤ ዘጉባኤ ማለት ዳግም ምጽአት ማለት ነው። በህብረት ምንነሳው ሞታችን ምጽአት ይባላል። ክርስቶስ ሲመጣ ስራችንን ተመዝኖ ነጭና ጥቁር ለብሶ በክብርና በሐሳር በልዕልናና በውርደት የሚነሱት ትንሣኤ ዘጉባኤ ይባላል። እርሱን ደግሞ እንዳለ መጽሐፍ ነገረን። መሬት ላይ የወደቀ ስንዴ ለመብቀል ምን ላይ መውደቅ አለበት? መሬት መበስበስ አለበት። የበሰበሰው ስንዴ ወደ ላይ እንደሚነሳ የኛ አካልማ እንዴት በስብሶ ይቀራል አለ ጳውሎስ። ወገኖቼ አንድ ነገር ልንገራችሁ። ቤተክርስቲያናችን የምትነግረንን በዚህ አጭር ደቂቃ ልንገራችሁ። ምንቀበር የት ነው? ስንሞት። እስኪ ቤተ እግዚአብሔር በሉኝ። ክርስቶስ ሙሽራ ነው። ቤተ ክርስቲያን የክርስቶስ ሙሽራይቱ ናት። ሙሽራው ክርስቶስ ይመጣል። በየት ነው የሚመጣ? በምስራቅ። ክርስቶስ ሲመጣ እኛ ክርስቲያኖች ከቤተ እግዚአብሔር እንቀበራለን፣ አጅበን እንድንነሳ የሰርጉን ልብስ ነብሰን እንደ ፀሐይ በርተው እንደ ከዋክብት ደምቀው በቀኝ ከሚቆሙ ከቅዱሳን ጋር መድኃኔዓለም ይደምረን። ቤተ ክርስቲያን ለምን እንቀበራለን ብትባሉ እና እጅር የሚቀብሩ የት እንደሆነ ታውቃላችሁ። እኛ ቤተ ክርስቲያን ለምን እንቀበራለን? ጌታ ሙሽራ ነው። የማን ሙሽራ? የቤተ ክርስቲያን። በምን ሙሽራ ለሙሽሪት ስጦታ እንደሚሰጥ በደም ማተሙ የገዛት ሙሽራ በሚሾምበት ቀን ነጭ ለብሳል። ጌታ ግን እርቃኑን ሆኖ የከበረ ልዩ ሙሽራ ነው። ጌታ በእውነት ልዩ ሙሽራ። በሚሞሸርበት ቀን የሞተ ሙሽራ፣ ሙሽራነቱ በሞት ፍቅሩን የገለጠላት እና እርሱ ክርስቶስ ሙሽራዋ ሲመጣ መጽሐፍ ምን ይላል? የጌታን መምጣት አትምጣ አይደለም የሚል ና ነው የሚል። ዮሐንስ በራእዩ ምን ይላል? እነሆ በቶሎ እመጣለሁ ለእያንዳንዱ ዋጋ ከፍለው ዘንድ ከእጄ አለ ኢየሱስ ሆይ ና ይላል። ማራናታ ና ትለዋለች ቤተ ክርስቲያን። ና እያለች በጉጉት ነው የምትጠብቀው። በየዕለቱ የሚነገር የሚዘከር ቃል ነው እና ይህን ይኸውላችሁ የስንዴ ቅንጣት በምድር ተስፋ እንዳላት ስንዴ ከመሬት ወድቆ በስብሶ እንደሚበቅል አንተማ በአርአያው በአምሳሉ የተፈጠርክ እንዴት ሙቼ በስብሼ እቀራለሁ ትላለህ? እነሳለሁ በል። ይሄን አምና ቤተ ክርስቲያናችን አንድ ክርስቲያን ሲሞት በክብር ከመጦ ከቤተ ክርስቲያን ይቀበራል። ከዛስ ሲመጣ ክርስቶስ በምስራቅ ስለሚመጣ ሲነሳ ወደ ምስራቅ ዞሮ እንዲነሳ ማለት ነው። እንደዚህ ብዙ ነገሮች ነዩት። ከምዕራብ ወደ ምስራቅ ነው ምንዞር። ቀብራችን በዛ ልክ ነው። ከዛ በኋላ ስንቀበር አይታችሁ ከሆነ ከመሬት ጎብ ብሎ ይቀበራል አይደል? ቀብር ያለበት ቦታ ይታወቃል አይታወቅም? ለምንድን ነው መቃብሩ የሚደለደል? ጎብ ብሎ እንዲታይ። ያረገዘች ሴት ጽንሱ ገፍቶ ሆዷ ሰፍቶ ይታያል አይደል? እንኳን የዘንድሮ ሴት በታይት የምትለብሰው የድሮ እናቶች ቦርሰስ ያለ ቀሚስ ለብሰው እርግዝናን መደበቅ አይቻልም። መሬት አርግዣለሁ እያለች ነው። ምን እያለሁ? በትንሣኤ ዘጉባኤ እወልድሃለሁ፣ እስክትወለድ ድረስ አርግዣለሁ። ሁላችን በከርሰ መቃብር እንረገዛለን። ከዛ በኋላ ሰው ቀብሮ ይመጣል አይደል? ቀብሮ ከመጣ በኋላ እጁን ይታጠባል። ለምንድን ነው? ለባክቴሪያው ቆሻሻ እንዳይመስላችሁ። ገበሬ ዘር ሲዘራ ውሎ ቆይቶ መጥቶ እጁን ታጥቦ ነው የሚበላ አይደል? ቀብረነው የመጣነው ሰው ሙቶ የሚቀር አይደለም። ዘርተነው የመጣነው ዘር በትንሣኤ ዘጉባኤ የሚበቅል ነው የሚነሳ ነው ለማለት ነው። ገበሬ ሲዘራ ውሎ መጥቶ እጁን ታጥቦ ይበላል። አንድ ክርስቲያን ቀብር ቀብሮ መጥቶ ወደ ቤቱ ሲገባ የቀበረ ሰው ሁሉ እጁን መታጠብ አለበት ይባላል። ለምን? ስዘራው እያለው ቀብረነው የመጣነው ሰው ሙቶ በስብሶ የሚቀር አይደለም፣ የሚነሳ ነው። ነገ የስንዴ ቅንጣት መሬት ላይ በስብሳ እንደምትነሳ ይሄ የበሰበሰው አካል፣ ይሄ የሞተው አካል፣ ይሄ ወደ ቀብር የወረደው አካል ሙቶ በስብሶ የሚቀር አይደለም። በትንሣኤ ዘጉባኤ በጎ ከሰራ በክብር በልዕልና እንደ ፀሐይ በርቶ እንደ ከዋክብት ደምቀው በቀኝ ከሚቆሙ ከቅዱሳን ጋር አንዱ ሆኖ ይቆማል። ካልሆነስ በኀፍረትም ቢሆን ይነሳል።
እንዲህ አለ ማለት ቀብረን ስንመጣ እጃችን ታጥበን እንመጣለን። እቺን ኦርቶዶክሳዊት ቤተክርስቲያን የሰጠን እግዚአብሔር ስሙ ይክበር ይመስገን። እና ጳውሎስ መሞትን ጥቅም እንደሆነ ከአምላክ ጋር መኖር እንደሆነ ዝቅ ብሎ ምን አለ? ለኔ ሕይወት በክርስቶስ ሞትም ጥቅም ነው አለ። ሞት በክርስቶስ ጥቅም ነው። ስንሞት ለዘመድ እንጠቅማለን። ማይረባ ከሆነ ርፍ ሊሉ ይችላሉ። በርግጥ ሰው ሙቶ ሊጠቅመው ዘመድ የለም። ስንኖር ለብዙ ነን አይደል? ሚስት ያለችው ለሚስቱ፣ ባል ያላት ለባሏ፣ ልጆች ያሏት ለልጆቿ፣ ለልጆቹ። ስንኖር ለብዙ እንጠቅማለን። ስንሞት ግን ምን ጠቅም ለአንዱ ብቻ ነው። ሞተን ምን ጠቅመው ዘመድ የለንም። ምንኖር ለብዙ ሰው ነው። ምን ሞት ግን ለአንዱ ነው። እና እኔ ጳውሎስ ይገርመኛል ይሄ ቃል። ሰው ለብዙ ሰው ይኖራል። ምትኖሩለት ብዙ አለ። ልጆችን ብዬ እሱም ስተት ነው በእውነቱ። ሰውን የሚያኖረው እግዚአብሔር እንጂ ሰውን ሰው ያኖረው። ከዕለታት አንድ ቀን ይላል ሙሴ ሰው ነውና እንዲያው ለተሞቱን ሲያስብ እንዲያው ልጆችን እንዲያው ማን ያኖራቸዋል? እንዲያው ለልጆቼ ልኑር። ሙሴ ሙሴ አቤት ዝብጥ አለ ባሕር፣ ባህሯን ምታት አለው። ከባህሩ መካከል አንድ ድንጋይ ወጣ። ዝብጥ አለ እብን፣ ድንጋዩን ምተው። ድንጋዩን ሲመታው ከድንጋዩ ውስጥ ትል ወጣ። ያ ትል ምን ይላል? ፈጥረህ የምትመግበን ጌታ ክብር ምስጋና ይድረስህ። ፍጥረትን ማትረሳ ጌታ ትንኝን የሚመግብ ይላል አይደል? ትንኝ እንኳ እቺ ትንሿ እንዴ ቁንጫጭት እንኳ ሆዷን ሞልቶ ተሸክማ እንድትሄድ የሚያደርግ ጌታ ጥቂቷን እኮ ነው ማምላክ። ትንኝን እንኳ በምግብ ያረሳል። ቀጥሎ ውራሞራን ማትዘነጋ ይላል። ቀላል እኮ አይደሉም እኒህ ቃሎች። ቁራ ሲወለድ መልኩ ቀይ ነው፣ በኋላ ሲያድግ ነው የሚጠቁር እና ቀይ ሲሆንባት እናቲቱ የኔ ልጅ አይደለም ብላ ጥሎት ትሄዳለች። አባቱም ይሄኔን አይመስልም ብሎ ጥሎት ይሄዳል። እናትም አባቱም ሳይኖረው ያን ቁራ ጫጩቱን ማን ያሳድገው? አፉ አካባቢ ልጋግ አካባቢ አይጠፈውም። ልጋጉን ሊልሱ ቁንጫጭቶች ወደ አፉ ሲመጡ ያን እየበላ ያድጋል። ውራሞራን የሚቀልብ መጽሐፍ ቅዱሳዊ ትምህርት እኮ ነው። እናቱም ጥለው ትሄዳለች። ይሄ ቀይማ የኔ ልጅ አይደለም እኔ ጥቁር ነኝ። አባቱም ይሄ ልጅ የኔ አይደለም ብሎ ጥሎት ሄዶ ብቻውን ሲቀር ብቻውን የኖሩትን እግዚአብሔር ያኖራል። ሰው ይኖር ለራሱ እንዴው ለከሌ ልኖር አትብሉም። አምላክ መጨነቅ ካለባችሁ ለዘላለማዊ ኖሯችሁ ተጨነቁ። እኔ ካልኖርኩ ከሌ አይኖርም አትበሉት። እግዚአብሔር ማኖር ያውቅበታል። እንዴ ማን እንደኖረ ሰው ለራሱ ሊያስብ ይገባል ለዘላለም ሕይወቱ። እና እኛ እንደ ክርስቲያን ከእግዚአብሔር ጋር መኖር እንደሆነ እንዲገባል ጳውሎስ ምን አለ? መሞቴ ከክርስቶስ ጋር ጥቅም ነው። ሙተን ምን ጠቅመው አካል የለን። ከእግዚአብሔር ጋር መኖራችን ግን ጥቅም እንደሆነ በእርሱ አምነው የሚሞቱት የከበሩ እንደሆኑ በራዕየ ዮሐንስ ላይ እንዲህ ይላል፣ በእግዚአብሔር አምነው የሚሞቱት ብፁዓን ናቸው። ምኖች ናቸዋል? ብፁዓን ናቸው። የሞቱት እንኳን የከበሩ ናቸው። በስሙ አምኖት ዘላለማዊ ሕይወት ያላቸው ናቸው። እና እንደ ክርስትና እንኑር። መሞትን ፈርተን ማለት የሥጋዊ ሞትን አንቀርም። እድሜያችን ሊለያይ ይችላል። ዘላለማዊ ሕይወት እንዳለን ከእግዚአብሔር ጋር እንደምንኖር ግን ይግባል። እንደ አሕዛብ አንኑር። አሁን አንዳንድ ክርስቲያን ሞቱ መራራ ነው። ጥቁር ይለበሳል። በተለይ ወደዚህ ሰሜኑ አካባቢ ያየሁት ምንድነው? ወደ ደቡብ መሰለኝ እንደዚህ አንድ ወር ሙሉ እሁድ እሁድ እየሄዱ በየደብሩ ያለቅሳሉ። አሁን ክርስቲያኖች ናቸው። አሁን ማተብ ካንገቱ አለ። ሕያው እግዚአብሔር ምስክሬ ነው። ማፈሪያ እኮ ነን በእውነቱ። ይህን ያረጉ ካህናት፣ የማያስተምሩ ካህናት እዳለባቸው። ክርስቲያን እኮ ነው። መሞት ከአምላክ ጋር መኖር ከሆነ ጳውሎስ እንደነገረን ለምንድን ነው እንደ አሕዛብ እንደ ምድራውያን ሙቶ እንደሚቀር ጨርቁን ጥሎ እየየ ማለት የሚጀምር? ባህላችንም ክፉ እኮ ነው። የሚገርማችሁ እኛ ከብሉይ ኪዳን ስለመጣን ከእስራኤላውያን ብዙ ባህል ተጋርተናል። የእስራኤላውያን ባህል እንደዛ ነው። አንድ ዓመት ሙሉ ጥቁር የለብሱ ነበር። ዛሬ 40 ቀን ሳይሞላ እርግጥ ሐሜቱም ከባድ ነው። የኛ ሰው እዲያ እልባይ ለሟች ነጭ ለብሳ አይዋት እስኪሆኑ አምሮባት ያለ ማለት ይጀምራል። እዛ መተወን፣ ተውኔት፣ ፊልም መስራት ውስጡ ላይ አይሻለም። ከልብ ሐዘን ቤተክርስቲያን እኮ ትነግረናለች ማስቀደሱን በሳልስቱ በሰባቱ በ12ቱ በ30ው ቀጥሎስ በ40ው ቀጥሎ በ80ው መንፈቁ ቤተክርስቲያን ይህን ታደርጋለች። ይሄ ቀን ዝም ብሎ ተመርጦ እንዳይመስልህ። በሳልስቱ የተጠመቀ በአብ በወልድ በመንፈስ ቅዱስ ስም ነው። ይሄ ልጅነትን በሶስቱ ስም የተጠመቀው ክርስቲያን ሙቷልና ይቅር በለው ተቀበለው ለማለት አንድም ሶስት ትንሣኤ አለን። ትንሣኤ ህሊና፣ ትንሣኤ ልቡና፣ ትንሣኤ ዘጉባኤ። ትንሣኤ ያለን ለማለት በሶስተኛው ቀን ይቀደስለታል። ሌላ ነገር አይደለም። በሰባት ቀን ይቀደስለታል ሰው ሲሞት። በሳምንት ስንት ቀን አለ? በሰባቱ ቀን የሰራውን ኃጢአት አትስብበት ይቅር በለው ለማለት ነው። ከሰባቱ ምስጢራተ ቤተክርስቲያን ባጓደለ ማለት ነው አንዱ። ሁለተኛው በሰባቱ ዕለት የሰራውን ኃጢአት ይቅር በለው ማለት ነው። ቀጥሎ 12 ወር አለ። በዓመት ስንት ወር አለ? 12። በ12 ወር የሰራውን ኃጢአት አትስብበት ይቅር በለው። አንድም የ12ቱን ሐዋርያት ትእዛዝ ባጓደለ አንተ ይቅር በለው እቺን ነፍስ ይቅር በላት ለማለት ነው። 30 በወር ስንት ቀን አለ? በ30 ቀን የሰራውን ኃጢአት አትስብበት በወር ውስጥ ማለት ነው። ቀጥሎ 40 ነው። 40 ሰው ተሰርቶ የሚያልቀው በእናቱ ማህፀን ልጅ የሚሆነው አንድ ልጅ ይህ ተስሎተ መልክ የሚያገኘው ንድፉን የሚያገኘው
ትንሽዬ እጅ፣ ትንሽዬ እግር፣ ትንሽዬ ዓይን የሚሰጠው በ40 ቀኑ ነው። ከ40 ቀን በኋላ ያቺ እያደገች ትሄዳለች። ከእናት ደም ከአባት ዘር የተከፈለው እየረጋ ይሄዳል እንጂ ሌላ አካል አይሰጠው። ተስሎ የሚያልቀው ልጅ ሆኖ የሚያልቀው በ40 ቀን ነው በማህፀን ያለ። ከዛ በኋላ እያደገ ነው። ይሄ በአራያ በአምሳል የፈጠርከው ወደ አንተ መጥቷልና ምን በለው ይቅር በለው ለማለት ነው። የ40 ቀን እድል ይባላል አይደል? የ40 ቀን እድል ቤተክርስቲያን እንዲህ አይነት አስተምሮ የላትም። የ40 ቀን እድል ማለት ቢመጸውት የሚጸድቅበት፣ ቢያመሰግን የሚከብርበት፣ ቢያማ የሚኮነንበት አፍ ይሰጠዋል ለማለት እንጂ በ40 ቀን እድል ውስጥ ያኔ ስለተሰጠው ይጠቀማል፣ ያኔ ስለተከለከለ የሚጎዳ የ40 ቀን አንድ የተጻፈለት የሚባል ነገር አለ። ኦርቶዶክሳዊት ቤተክርስቲያን ለሲኦል የተጻፈ ለገሃነም የተጻፈ ለገነት የተጻፈ የሚባል ነገር የለም። ያ ማለት ግን መዳረሻችን እግዚአብሔር ያውቀዋል። ማን ያውቀዋል? እግዚአብሔር ያውቀዋል። እኔ ገነት እንደምገባ ወይ እንደው በድንግል ማርያም ልጅ እንደምንገባ ነው መናምን አይደል? ሁላችንም ሲኦል እንደሚገባ ቢያምን ማን ይመጣል? የት ነው የምንገባ? ሁላችን እግዚአብሔር ያውቃል። በሉ እስኪ ተስፋችን ግን የት እንደምንገባ ነው። አሁን አትገቡም ቢባል አሁን ደብር የሚመጣ ሰው አለ? ብትመጾም ምን ብታረግ ሲኦል ለምገባ ቢባል ማን ያስቀድሳል? ፍልሰታ እንዴ! ተስፋችንማ በድንግል ማርያም ምልጃ ምንስ ብንሆን ወላዲተ አምላክ ምልጃ እርሷ ማር ወልድ ወተዘከር ኪዳኔ ስምሽን የጠራ ዝክሽን የዘከረ በደጅሽ የተገኘ እምራለሁ ያልከውን አስበህ ማረን ብለን እንደምንጸድቅ እናምናለን። ስለ እናቱ ብሎ መድኃኔዓለም ይማረን፣ ስለ ድንግል ማርያም ይማረን። እንደምንድን እናምናለን። ያ ማለት ግን ስለተጻፈ ሲኦል አንገባም። መዳረሻችን ግን እግዚአብሔር ያውቀዋል። እግዚአብሔር አወቀው ማለት ግን እግዚአብሔር ስለጻፈው ነው ማለት አይደለም። እሱን ነው እንድሰሙኝ የሚፈልገው ወገኖች፣ ከልብ ስሙኝ። ለገነት ስለተጻፈ ገነት፣ ለሲኦል ስለተጻፈ ሲኦል የሚገባ አካል የለም። እግዚአብሔር ይኸውላችሁ በራሳችን ነፃነት በራሳችን ሜዳ ሩጠን ምንደርስበትን ያውቃል። ውጤቱን ግን ይጽፈዋል ማለት ነው። ምን ማለት ነው? ጨዋታው ሳይጀመር ውጤቱን እግዚአብሔር ስለሚያውቅ ዳኛውም ያውቅ ጨዋታው ካለቀ በኋላ ነው። እግዚአብሔር ግን ማይምረዋት ሁሉን አዋቂ ነው። ዘግይቶ የሚያውቀው ስለሌለ ቀድሞ ውጤቱን ስለጻፈው አንገባም። በራሳችን ፍላጎት ሂደን ምንደርስበትን አውቆ ግን እግዚአብሔር ይጽፈዋል እና በእርሱ ልክ መጽሐፍ እንዲነገርነን ዘላለማዊ ሕይወት አለን፣ ዘላለማዊ ትንሣኤ አለን። በአምላክ ውስጥ እንድንታመን እግዚአብሔር ይርዳን እና በ40ኛው ቀን ይሆናል። 40ኛው ቀን ጌታ ሞትን ድል አድርጎ የተነሳ እሱ ነው። አንተ እንደተነሳ የክብር ትንሣኤው ለማለት ቤተክርስቲያን ታስባለች። ከዛ 80 አለ። የሰው ዕድሜ 70 ቢበዛ 80 ነው ብሎናልና ቅዱስ መጽሐፍ በበላ ዘመኑ የሰራውን ኃጢአት ይቅር በለው ለማለት ነው። 1 ዓመት ለሌላኛው ሀገር ልደቱ እንደሆነ መታሰቢያ ነው። ልሄድ ከእግዚአብሔር ጋር ልኖር እናፍቃለሁ። የመከረን ያስተማረን አምላከ ቅዱሳን ክብር ምስጋና ይድረሰው። እርሱ ተነስቶ እናቱን በክብር እንዳስነሳ የክብር ትንሣኤን ሁላችንም ይድለን። የዛሬ ዓመት ሁላችን በሰላም ይሰብስበን። ወስብሐት ለእግዚአብሔር። ቴ